የከበረ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የመከላከያ ሰራዊቱ ጥሪ ያነጋገረ ነው። ሀገርን በደምና በክብር ልታገለግሉ የተዘጋጃችሁ ተማሪዎችና ወጣቶች ተቀላቀሉን ይላል። ከዚህ ጋር በተያያዘ የሚቀርበው መረጃ ቀዳሚ ይሆናል። በአዲስ አበባ ይደረጋል የተባለው ሰልፍ የአብይ አህመድ መንግስት በትግራይ ገብቶ እርምጃ እንዲወስድ ለመጠየቅ የተዘጋጀ ነው ሲሉ አስተባባሪዎቹ ገለጹም። የክልሉ መንግስት ደግሞ የትግራይ ብሔራዊ ጥቅምና ፍትሐዊ ትግል የሚቃወም ሲል ገልጾ ውድቅ አድርጎታል። እንቃኘዋለን። ብልጽግና ሌላ $5 ቢሊዮን የውጭ ዕዳ በዚህ ዓመት ለመውሰድ መዘጋጀቱ ተሰማ። የአበዳሪዎችን ትዕዛዝ ተከትሎ ከመጪው መስከረም ጀምሮም በኢትዮጵያውያን ላይ ተጨማሪ ቀረጥ ክፍያዎች ሊጣሉ እንደሆነም ተነግሯል። ዝርዝሩ ተዘጋጅቷል። አሜሪካ ለስድስተኛ ተከታታይ ምሽት በከፈተችው ጥቃት የኢራን መሰረተ ልማቶች ተደበደቡም። ኢራን በበኩሏ በኦማን፣ በኩዌት፣ በባህሬንና በሶሪያ የሚገኙ የአሜሪካ የጦር ሰፈሮችን መታ ውላለች። ከዚህ ጋር በተያያዘም ሁቲዎቹ ቀይ ባህርን እንዲዘጉ ትዕዛዝ እንደተላለፈላቸው ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ሰራዊቱ ጥሪ ያነጋገረ ነው። ሀገርን በደምና በክብር ልታገለግሉ የተዘጋጃችሁ ተቀላቀሉን ይላል። የኢትዮጵያ ወታደሮች ታሪክ ቅኝ ገዥን በማሳፈር ወራሪን በመመከት ብቻ ሳይሆን በሌሎች ሀገራትም ድጋፍ ሲሹ ሰላም አስከባሪ ሆነው የሀገር ኩራት መሆን ነበር። የብልጽግናው ያለፉት ዓመታት የመከላከያ ሰራዊቱ ታሪክ ግን ኢትዮጵያንን በመግደል በየቀበሌው አላስፈላጊ መስዋዕትነትን በመክፈል ለዘመኑ ገዢዎች መንበር መጽናት ሲባልን በመቶ ሺዎች በመቁሰልና በመማረክ ነው። ይህ ሰራዊት በጎረቤት ሀገራትም እንደ መከታና የሰላማቸው ዋስትና ሆኖ ከመታየት ወደ ይውጣልን ጥያቄ የሚቀርብበት፣ በዓለም አቀፍ ተቋማትና መድረኮች ደግሞ በገዛ ዜጎቹ ላይ የጅምላ ግድያም፣ አስገድዶ መድፈርና መሰል የጦር ወንጀል ድርጊቶች ጋር በተያያዘ ስሙ የሚነሳ አድርገውታል። እነዚህ የብልጽግና ገዢዎች የታላቁ ሩጫ ሰልፈኛ እያሉ ስልጣናቸውን ሊያስጠብቅ ሲጋደል ከተማረከ በኋላ የሚሳለቁበት ይህ ሰራዊት ሲቆስል ዞረው የማያዩት፣ ሲሞት መርዶውን ለቤተሰብ የማይነግሩለት፣ ሲናገር ደግሞ እንደ ጠላት ፈርጆት የድሃ ኢትዮጵያን ስብስብም ነው። እኔ በጣም ያሳሰበኝና በጣም ስጋት የሆነብኝ ነገር እነዚህ አባላት ላይ ጸጥታ አስከባሪዎች አባላት ላይ እንደዚህ አነዛቻና ማስፈራራ ካደረጉ ስንት ሲቪል ማህበረሰብን እያሰቃዩ እያፈኑ ስቃይ እያደረሱበት እንዳለ መገመት አያቅትም፣ አያስቸግርም። እነሱ መናገር ስላልቻሉ ተደብቆ ያለ ስንት ነገር እንዳለ አሁን ይገባናል ማለት ነው። ለሀገር ብዬ ቆስያለሁ ደምቻለሁ፣ ግን አተሳሰቡ አመራሮች ከዛ ያሉ አመራሮች በብዛት የራሳቸውን ቦርጭና የራሳቸውን ትከሻ ማሳደግ ነው እንጂ የዳ ልጅ ሸጥ እያስገቡ ነው ያላግባብ ያስጨፈጭፉት። እንደዚህ አይነት እስካሁን እኔ አሁን ባላውን በሩ የተቀመጠውን በር ያለው ሶዬ እስከመጣው ድረስ ግጭት ብቻ ነው። በሰላም አንድ ቀን በነጻነት መኪና ጎዞ ማያግም እኛም ወታደሩን ራሱ ሲቀይ ይበላ ዝም ብሎ በየቦታው ላለፉት 8 የብልጽግናው ዓመታት ስንት ወጣቶችና ታዳጊዎች ታፈሱ? ምን ያክሉስ በሰሞንኛ ሞቅታ እየተመለመሉ ወደ እርስ በርስ ጦርነት ተማገዱ? የሚለውን የሚያውቁት የሀገሪቱ ተራሮችና የውጊያ ግንባሮች ብቻ ይሆናሉ። ያ በየጊዜው እየተመለመለና ወታደራዊ ማሰልጠኛ ተቋማትን እያጨናነቀ የታየ ታዳጊና ወጣት እየተገባ የሚለውን የማይመልሱት የብልጽግናው ሹማምንትና ወታደራዊ አዛዦች ግን ዛሬም አፈሳና የተቀላቀሉ እንቅስቃሴ ላይ ናቸው። ትናንት የተሰራጨው የመከላከያ የተባለውና በአገዛዙ ርዕሳናት በኩል የተላለፈው ጥሪም የዚህ የቀጠለ ቅስቀሳ አካል ነው። ሳናፍሳችሁ በሚል ሁናቴ ከሐምሌ 6 ጀምሮ የተጀመረውን መከላከያን የመቀላቀል ጥሪ ተቀበሉ። ሀገርን በላብ በደምና በክብር የማገልገል የጋለ ፍላጎት ያላችሁ ወጣቶች፣ ተማሪዎች፣ እንደዚሁም በተለያዩ ዘርፎች ላይ የሙያ ባለቤት የሆናችሁ የሀገር ፍቅር ወኔ በውስጣችሁ የሚንተገተግ ግቡ ይላል። ሀገርን በውትድርና ማገልገል ክብር መሆኑ ሀቅ ቢሆንም ቅሉ
ጠላት ለዛውም የወንድም ጠላት በየጊዜው እያፈራረቁለት ወንድሙን ገዳይ አሊያም በወንድሙ ሟች ወጣት ነው የሀገር ፍቅር ወኔ ያለ ግባ እያሉ የሚጠይቁት። ብልጽግና አሁንም እየተዘጋጀባቸው ለሚገኙ ጦርነቶች ከነዚህ አዲስ ምልምሎች ባሻገርም የሚሊሻ አባላትንም ከሰራዊቱ ጋር ትቀላቀላላችሁ ከዛም ለምናደርገው ጦርነት ተሳታፊ ትሆናላችሁ ማለት ከጀመረ ሳምንታት እየተቆጠሩ ነው። በአማራ ክልል በ10 ሺዎች የሚቆጠሩ የሚሊሻ አባላት ወደ ሰሜንና ለቀይ ባህር ለሚደረግ ጦርነት እየተባሉ እንዲዘጋጁ እየተነገራቸው ነው። በኦሮሚያ ክልል ደግሞ ይህ አሃዝ በመቶ ሺዎች የሚሊሻ አባላት ላይ ከፍ ብሏል። ከዚህ በፊት በመሰል መንገድ እየተቀሰቀሱ ወደ ጦርነት ለዛውም ወደ እርስ በርስ ውጊያ የተላኩ ምስኪን አርሶ አደር ሚሊሻዎች የገጠማቸው ግን የሚታወቅ ነው። አርሶ አደር ነኝ ሚሊሻ ነኝ። መቼ መጣ ማለት ነው? አንድ ሳምንት አልቆየም። ስልጥና ወይስ ዝም ብለህ ምን ሰልጥላለሁ? ምን ሰልጥላለሁ? ከላሽን ሰልጥ ዝም ብለህ ነው የገባው? ዝም ብሎ ከመንገድ ላይ ይዞ ነው እኛ እያረስን ይዞ ሄዱኝ እኮ። ልጆች አሉ? ትዳር አለ? ልጆች አሉ? ቤተሰብ ልጆች ባለ ስንት ልጆች አሉ? አንድ አራት ልጆች አሉ። አራት ልጆች? ትናንሽ ልጆች። አርሰንም ትዳደረው ወይስ? አዎ አርሰንም ማሰድሮ ምን አለኝ ካላስ ገብር በኩል በአዲስ አበባ ይደረጋል የተባለው ሰልፍ የአብይ አህመድ መንግስት በትግራይ ገብቶ እርምጃ እንዲወስድ ለመጠየቅ ነው ሲሉ አዘጋጆቹ ገለጹም። የክልሉ መንግስት ደግሞ የትግራይ ብሔራዊ ጥቅምና ፍትሐዊ ትግልን የሚቃወም ሲል ገልጾት ውድቅ አድርጎታል። የተቃውሞ ሰልፍ የተወገዘ በሆነባት አዲስ አበባና ኢትዮጵያ ትግራይና በትግራይ የሚገኙ አካላትን ለማውገዝ ተደጋጋሚ ሰልፎች ተጠርተው ያውቃሉ። ከሰሞኑ ይደረጋል የተባለውን ሰልፍ ለየት የሚያደርገው ደግሞ ከዚህ በፊት ሰልፍ ይወጣባቸው የነበሩ የክልሉ የቀድሞ አመራሮች አስተባባሪነት የሚደረግ መሆኑ ነው። ይህ ሰልፍ ደግሞ በብልጽግናው ልሳናት ዋነኛ አጀንዳ ሆኖ እየተስተጋባ ያለም ሆኗል። ህወሓትን ለማውገዝ በሚል ተጠራ የተባለው ይህንን ሰልፍ በተመለከተ የሚናገሩት ከአስተባባሪዎች አንዱም የብልጽግናው መንግስት ትግራይ ላይ ገብቶ እርምጃ እንዲወስድ መንግስት መሆኑንም እንዲያሳየን ለመጠየቅ ነው ሲሉ ተሰምቷል። መንግስት ዝምታ አግባብነት እንደሌለው መንግስታዊ ግዴታውን እንዲወጣ ጥሪ ለማድረግ ያለመ ሰላማዊ ሰልፍ ነው። ሽፍታ ቡድን ነው ክልሉ እየተዳደረ ያለው እና ይህን ደግሞ የመንግስት ዝምታ አግባብነት አለው ብለን እኛ አንወስድም። ስለዚህ መንግስት ግን አስፈላጊ የተባለውን ሁሉ አድርጎ ይህንን ህዝብ ከዚህ ኃይል ነጻ የማውጣትና ደህንነቱን የመጠበቅ ህገ መንግስታዊ ግዴታ አለበት። እንዲህ መንግስት የሆነው መቼስ ዝም ብሎ አይደለም። መንግስት ስልጣን የያዘው ህዝቡን በዋናነት የህዝቡን ደህንነት ሊያስጠብቅ እንደመሆን መጠን ይህንን ሽፍታ ቡድን ህዝቡን ተቆጣጥሮ ቀን ተቀን እያሰቃየ እያሳደደ ከጊዜ ወደ ጊዜ እየጨመረ እየከፋ የሚሄድ ጭቆና በትግራይ ውስጥ እየተፈጸመ ምን ብሎ ሊያይ አይገባውም እና ይህንን ጫና ለማድረግ ነው። ከፈለገ መንግስት ትግራይ ውስጥ ያለው ሽፍታ አስወግዶ ትግራይ ውስጥ ያለው ሽፍታ ስርዓት አስይዞ ህዝቡ በሰላም የሚኖርበት ክልል መፍጠር ይጠበቅበታል። በእርግጥ ብልጽግና ትግራይ ዘምቶ ያዝምተን አይነት ጥሪዎች እንደ ወይዘሮ ኬሪያ ኢብራሂም፣ ጀነራል ሳሞራ ዩኑስን ጨምሮ በተለያዩ በአዲስ አበባ የሚገኙ የትግራይ ሰዎች በኩል ሲነገሩ የቆዩ ጉዳዮች ናቸው። የብልጽግናው አገዛዝ ገብቶ እርምጃ ይውሰድልን ማለት የድሮን ድብደባዎችን ይፈጽምልን፣ ህጻናትን ይግደል፣ ሴቶችን ይድፈር ማለት እንደሆነ ግን ከአገዛዙ ያለፉት ዓመታት ግብር መረዳት ይቻላል። የሆኖ ሆኖ በቅርቡ ወደ አዲስ አበባ የሸሹት አመራሮች ውስጥ አንዳንዶቹ ደግሞ በቲዲኤፍ አባላት ላይ ከሳምንታት በፊት ብልጽግና የፈጸመውን የድሮን ድብደባ መልካም እርምጃ ሲሉት እንደነበር የሚታወስ ነው። ሰልፉን ተከትሎ የሚሳተፉ ሰዎች ጋር በተያያዘ የብልጽግናው መንግስት የካድሬ አባላቱን ለማሳተፍ የጀመረው ዘመቻ መነጋገሪያ መሆኑን ተከትሎ አስተባባሪዎቹ የሰጡት መግለጫ ደግሞ ይህ የድጋፍም የተቃውሞም ሰልፍ ለሁሉም ኢትዮጵያውያን ነው ብለውታል። የዓለም አቀፍ ማህበረሰብ መላው ኢትዮጵያውያን ይህንን ጉዳይ ድምጻቸውን በማሰማት የትግራይ ህዝብ አሁን ካለበት ችግር እንዲወጣ ለማድረግ ያለመ ነው። ይህ ሰልፍ አፈሳን ጨምሮ የትግራይ ወቅታዊ ሁኔታን በተመለከተ ድምጻችንን እናስተጋባለን ያሉትና ራሳቸውን የትግራይ ተቆርቋሪ ያደረጉት አካላት በእርግጥም 140 ሺህ የትግራይ ሰራተኞች ደሞዝ መከልከልን አብረው ይጠይቃሉንም? ጥቂት የትግራይ አመራሮችን ምክንያት በማድረግ መላ ህዝቡን ከነዳጅ አቅርቦት መከልከል ወንጀልነትንስ ያነሳሉንም? ተፈናቃዮች ወደ ቀያቸው እንዳይመለሱ ያስገደዱ ከብልጽግናው ወገንም ሊደረጉ የሚገባቸው ቅድመ ሁኔታዎችንስ ያቀርባሉንም? ሰልፉ የሁሉም ኢትዮጵያውያን ነው ብሏልና የትግራዩ ገፈፋ ይቁም የሚለው እንደተጠበቀ ሆኖ በየዕለቱ ማህበራዊ ሚዲያ የማይናገርላቸው ኢትዮጵያውያን ገፈፋ ይቁም የሚል መፈክር ይዘው ይወጣሉ ነው የሚለው ግን
የሚታይ ይሆናል። ከዛ ውጭ ያለው አህያውን ፈርቶ ዳውላውን እንቅስቃሴ ግን ትናንት መፍትሄ እንዳላመጣው ሁሉ አሁንም በተመሳሳይ እርባና ቢስ እንደሚሆን እምብዛም አሻሚ አይሆንም። ከዚህ ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ ይደረጋል የተባለውን ሰልፍ በተመለከተ በድጋሚ ምላሽ ሰጥቷል። ከቀናት በፊት ሰልፉ መሬት ላይ ያለውን ነባራዊ ሁኔታ የማይቀየር ነው ሲል ገልጾት ነበር። አሁን ደግሞ ለሰልፉ አስተባባሪዎችና ተሳታፊዎች በሚል ባቀረበው ጥሪም ዘረፈጅና አምባገነን ሲል የጠራቸው አብይ አህመድ ስርዓትን የቀራቸውን የትግራይ ህዝብን ሙሉ በሙሉ ለማጥፋት እየሰሩና እየተዘጋጁ ይገኛሉ ሲል ይጀምርና ይህ ደግሞ በወታደራዊ ዝግጅትን በፕሮፓጋንዳ ዘመቻ የታጀበ ነው ባይ ነው። አሁንም የትግራይ ህዝብ ብሔራዊ ጥቅምና ፍትሐዊ ትግል የሚቃወም ሰልፍ በአዲስ አበባ ሊካሄድ ታቅዷል ሲል ከወዲሁም ተቃውሞውን ገልጿል። የክልሉ አስተዳደር የሰልፉ ዓላማ ፌዴራል መንግስቱ በትግራይ ላይ ያደረሰውንና ወደፊት ሊያደርሰው ያቀደውን ጦርነት ለመደገፍ የሚደረግ እንደሆነ ሊታወቅ ይገባልም ብሏል። ከፍትሐዊ ትግላችን በተቃራኒ ተሰልፈው የአምባገነኑና ዘረፈጁ አብይ አህመድ ስርዓትን ደግፈው የሚንቀሳቀሱ አካላት የጊዜ ጉዳይ እንጂ ከውርደትና ከትዝብት በዋናነት ደግሞ ከሞራል ከታሪክና ከህግ ተጠያቂነት በፍጹም እንደማያመልጡ ሊረዱት ይገባል ሲል ይቀጥላል መግለጫው። እናም በዚህ የሰልፍ እንቅስቃሴ ውስጥ የሚሳተፉ ግለሰቦች ከድርጊታቸው እንዲቆጠቡም የጠየቀው የትግራይ ክልል አስተዳደር በዓለም ዙሪያ ያሉ የትግራይ ተወላጆችና የትግራይ ህዝብ ሰልፉን እንዲያወግዙና የትግራይ ህዝብ ፍትሐዊ ትግል እንዲቀላቀሉ የሚል ጥሪም አካቷል። ብልጽግና ሌላ 5 ቢሊዮን ዶላር የውጭ ዕዳም በዚህ ዓመት ለመውሰድ መዘጋጀቱ ተነገረም። የአበዳሪዎችን ትዕዛዝ ተከትሎ ከመጪው መስከረም ጀምሮ ከኢትዮጵያ ላይ ተጨማሪ ቀረጥ ክፍያዎች ሊጣሉ እንደሆነም ተነግሯል። የሀገሪቱ መሪዎች የቀደመውን ጊዜ እየኮነኑ ለመጪው ትውልድ ዕዳና ብድር አናወርስም ሲሉ መስማት የተለመደ ነው። መሬት ላይ ያለው ነባራዊ ሁኔታ ግን የብልጽግናው አገዛዝ የሀገሪቱን የብድር ዕዳ ወደ 8 ትሪሊየን ብር አካባቢ እንዳደረሰው የሚያመላክት ነው። የመንግስት የግማሽ ዓመት የብድር ወለድ ክፍያ ካለፈው ዓመት በ250 በመቶ አሻቅቧል። የሀገሪቱ ዜጎች በባለስልጣናትና ታዋቂ ሰዎች 98 ቢሊዮን ብር ተዘረፉ የሚለው ጉዳይም ማስደንገጥ አቁሟል። ሀገሩን የጦርነት የቀውስና ለመረጋጋት አድርገው የቀጠሉት ብልጽግናዎች በእንዲህ ያለ ቀውስ ውስጥ መሰረታዊ ጥያቄዎች እንዳይነሱ እያደረጉ ስለመሆናቸው ለመገመትም አያዳግትም። የብልጽግናው ፕሬዝደንት ባለፉት ዓመታት ደጋግመው ሲናገሯቸው ከሚሰሙ ጉዳዮች አንዱ ያለፈው ስርዓት የተበደረውን የውጭ ብድር ስከፍል ኖርኩ የሚለው ይገኝበታል። ባለፉት 5 ዓመታት ኢትዮጵያ 1 ብር ኮመርሻል ሎን ሳትወስድ 9.9 ቢሊዮን ዶላር ከፍላለች። 9.9 ቢሊዮን ዶላር በ5 ዓመት ውስጥ። ያ የተከማቸውን የዕዳ ስብራት ለትውልድ ማሸጋገር የለብንም በሚል መርህ የነበረን ዕዳ እየከፈል ተጨማሪ ሳንበደር ነው ይሄ ሁሉ ተአምር የሰራ ነው። 9 ቢሊዮን ዶላር ባንከፍል ስንት ፕሮጀክት ልንሰራበት እንደምንችል እናንተ አስቡ። መክፈላችን ብቻ ግን አይደለም። 1 ብር ኮመርሻል ሎን አልወሰንም። የሰሩት ተአምር ለመሆኑ ምንድነው የሚለው ጥያቄ እንዳለ ሆኖ በእርግጥ ከፈልኩ የሚሉት ገንዘብስ የሀገሪቱ ሀብት እንጂም ከኪሶ ያወጡት ነው ወይ የሚለው ግን መሰረታዊ ጥያቄ ነው። እሳቸው ብድር ሳንወስድ እየከፈልን ተአምር ሰራን ቢሉም ቅሉ እውነታው ግን ሀገሪቱ ከፍተኛ ብድር ውስጥ መግባቷን የሚያረጋግጥ ነው። በቅርቡ እንኳን ሚኒስትራቸው አህመድ ሺዴ በፓርላማ ባቀረቡት ሪፖርት ያለብን ዕዳ 52.8 ቢሊዮን ዶላር ሆኗል፣ በወቅቱ የባንኮች ምንዛሬ ሲሰላ ደግሞ 8 ትሪሊዮን ብር አካባቢ ደርሷል በሚል ማቅረባ የሚዘነጋ አይሆንም። ከዚህ ውስጥ እነ አይኤምኤፍን ጨምሮ የተበደረው የውጭ ብድር ቀዳሚነቱን የሚወስድ ሲሆን 33.5 ቢሊዮን ዶላርን ተሻግሯል። ቀሪው ደግሞ የሀገር ውስጥ ብድር ነው። አሁን የወጣው መረጃ ደግሞ በመጪው ዓመትን ብልጽግና 5 ቢሊዮን ዶላር አዲስ የውጭ ብድር ለመውሰድ ተዘጋጅቷል የሚል ሆኗል። የሀገሪቱን የኢኮኖሚ ሉዓላዊነት የተሸጠለት አይኤምኤፍ የግምገማ ሪፖርትን ዋቢ አድርጎ ዋዜማ እንደዘገበው ብልጽግና ለኮይሻ በሚል የሚበደረው ወደ 1 ቢሊዮን የሚጠጋ ዶላር ብድርን ጨምሮ ከፍተኛ ዳን እያሳደደ ነው። ይህንን ብድር ለማግኘት ደግሞ በና አይኤምኤፍ ቀድመ ሁኔታዎች ቀርበውለታል። ከዜጎች የምትሰበስበው ግብርና ታክስን እየጨመረ ቀጥል የሚል ሲሆን
በዚህም ተስማምቶ አዳዲስ የቀረጥ ማሻሻያዎችን ከመጪው መስከረም ጀምሮ ሊያካሂድም ብልጽግና ተዘጋጅቷል። በቀጣዮቹ ወራትም አዳዲስ የተሽከርካሪ ባለቤትነት፣ የሪል ስቴት፣ የትንባሆና የአልኮል ቀረጦች ይጣላሉ። IMF ዜጎችን የሚያራቁቱ ጥያቄዎችን የኢትዮጵያ መንግስት መቀበሉን በገለጸበት በዚህ ሪፖርቱም በቀጣዮቹ 2 ዓመታትም ከታክስ የሚገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ ለማንሳት ብልጽግና ቃል መግባቱን ጠቁሞም በቀጣዮቹ ወራት ይተገበራሉ ያላቸውን ቁልፍ እርምጃዎችንም በዝርዝር አስቀምጧል። ከነዚህ መካከል የነዳጅ ድጎማ አንዱ ሲሆን በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋውም ሙሉ በሙሉ በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣሉ የታክስ አይነቶች በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህ ውስጥ 93 ቢሊዮን ብር ተጨማሪ ሴት ታክስ፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንደዚሁም 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ የሚሰበሰብም ይሆናል። ይህ የሚያስከትለው የኑሮ ውድነት፣ የዋጋ ንረት ከተከሰተው ድርቅ ጋር ተዳምሮ የሚፈጥረው ተጽዕኖ ደግሞ አሳሳቢ ነው። IMF ለፖሊሲዎቹ ትግበራ ስጋት ሊሆኑ ይችላሉ ያላቸውን ሁኔታዎች በዝርዝር ያስቀመጠ ሲሆን በሀገሪቱ የተከሰቱ ጦርነቶች እየተባባሱ መሄድና በጎረቤት ሀገራት ሊፈጠሩ የሚችሉ አለመረጋጋቶች ደግሞ በቀዳሚነት ተቀምጧል። አሜሪካ ለ6ኛ ቀን በከፈተችው ጥቃት የኢራን የሲቪል መሰረተ ልማቶች ተደበደቡ። ኢራን በበኩሏ በኦማን፣ በኩዌት፣ በባህሬንና በሶሪያ ውስጥ የሚገኙ የአሜሪካ የጦር ሰፈሮችን መታለች። በሌላ በኩል ሁቲዎቹ የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ ትዕዛዝ ተላልፏል። ሁለቱ ሀገራት ሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ውጊያ ቀጥሎም የአሜሪካ ጦር ለ6ኛ ተከታታይ ምሽት በኢራን አዲስ ዙር ጥቃትን ፈጽሟል። ትናንት ሌሊት የደረሱ ጥቃቶች በድጋሚ ያገረሸው የሁለቱ ሀገራት ጦርነት እየተባባሰ ስለመሆኑ ማሳያም ሆኗል። አሜሪካ የኢራን ድልድዮች፣ የባቡር ጣቢያና አየር ማረፊያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴህራን የመገናኛ ብዙሃን ዘግቧል። በሆርሙዝጋን ግዛት ከባንደር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ መመታቱ ተረጋግጧል። በተጨማሪም የአሜሪካ ሚሳኤሎች በሆርሙዝ አቅራቢያ የሚገኘው ቃሽም ደሴት እንደዚሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነውን ቡሼሄርን መጥቷል። የወደብ ከተማ ባንደር አባስም የሚሳኤል ኢላማ ከመሆን አልዳነችም። የአሜሪካ ማዕከላዊ እዝ የተፈጸሙት ጥቃቶች የኢራን ወታደራዊ አቅምን ይበልጥ ለማዳከም ያለሙ ናቸው ይላል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳም ሊጥስ የነበረ አንድ መርከብን መቆጣጠሯን ገልጻለች። ሴንትኮም በዚሁ ዙር ጥቃት የተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮች ግን አልተጠቀሱም። በዚህ ጥቃት የተሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራንን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን፣ ወታደራዊ ሎጂስቲክስ መሰረተ ልማትና የባህር ኃይል አቅሞችን መምታታቸውን ገልጿል። ፕሬዚደንት ዶናልድ ትራምፕ ቴሄራን ወደ ድርድር የማትመለስ ከሆነም በሀገሪቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎች ሁሉ ይደረማመሳሉ ብለው ዝተው ነበር። ፕሬዚደንቱ ባሳለፍነው ሚያዝያ ላይም ድልድዮችና የኃይል ማመንጫዎችን ጨምሮ የኢራን የሲቪል መሰረተ ልማቶችን እንደሚደበድቡ መናገራቸው የሚታወስ ነው። ኢራን ደግሞ በኦማን፣ ኩዌት፣ ባህሬንና ሶሪያ ውስጥ የሚገኙ የአሜሪካ የጦር ሰፈሮችን መምታቷን ይፋ አድርጋለች። አብዮታዊ ዘቡም የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንደዚሁም ኩዌት ውስጥና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን ሲገልጽ፣ ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ ማዕከልም የጥቃት ኢላማ ነበር ብሏል። ኦማን ውስጥ በተፈጸመ ጥቃት የባህር ኃይል የቁጥጥር ራዳርና የአሜሪካ አየር መቆጣጠሪያ ራዳር መመታታቸውንም አብዮታዊ ዘቡ ባወጣው መግለጫ ጠቅሷል። በኃይል የሚፈጸ የአጻፋ ዘመቻዎች ይቀጥላሉ። የሆርሙዝ ወሽመጥን በአብዮታዊ ዘቡ የባህር ኃይል ቁጥጥር ስር እንደሆነ ቀጥሏል ብሏል። የአሜሪካ ልዩ ዘመቻ ማዕከል ላይ ተፈጽሟል በተባለው የሶሪያ ጥቃት የራዳር ስርዓት በርካታ የልዩ ሄሊኮፕተሮችና በርከት ያሉ የአሜሪካ ኃይሎች ኢላማ መደረጋቸውን ማብራርቷል። እንደ አብዮታዊ ዘቡ ገለጻ ከሆነ በዮርዳኖስ ድንበር አቅራቢያ በሚገኘው አልታነፍ የተፈጸመው ድንገተኛ ጥቃትም ከ2 ቀናት በፊት በኢራናውያን ወታደሮች ላይ ለተፈጸመው ግድያ የአጻፋ እርምጃ ነው። ኢራን እንደ አዲስ ያገረሸውን ጦርነት ተከትሎም ድጋፎችን እያሰባሰበችም ትገኛለች። ሀገሪቱ ሀውቲዎቹ የቀይ ባህር የነዳጅ ማጓጓዣ መስመር ለመዝጋት ዝግጁ እንዲሆኑ ትዕዛዝም አስተላልፋለች። የሮይተርስ ዘገባ እንደሚያመላክተው ከሆነ አሜሪካ የኢራንን የኃይል መሰረተ ልማቶችን የምታጠቃ ከሆነም የየመኑ የሁቲ ታጣቂ ቡድን የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆን ከኢራን በኩል ትዕዛዝ ተሰጥቷል። እንደ ዘገባው ከሆነ ይህ እቅድ በኢራን አመራሮች መካከል ውይይት የተደረገበት ሲሆን መልእክቱን
በከፍተኛ የኢራን ባለስልጣናት አማካኝነት ለሁቲዎቹ አስቀድሞ ተላልፏል። ኢራን ይህንን እቅድ ያወጣችውም ከአሜሪካ ጋር የሚደረጉ ጦርነት የሚባባስ ከሆነም በሁቲዎቹ በኩል የባብል መንደብን የባህር ወሽመጥን ለመዝጋት አስቸኳይ እርምጃ እንዲወሰድ በማሰብ ነው። ከዚህ ጋር በተያያዘ ሁቲዎቹ ከሳውዲ አረቢያ ጋር የሚያካሂዱ ጦርነት የሚባባስ ከሆነም የሳውዲ አረቢያ የነዳጅ ተቋማትና ሌሎች ወሳኝ ተቋማትን ኢላማ እናደርጋለን ሲሉ ማስጠንቀቂያ አስተላልፏል። የሁቲ ታጣቂ ቡድን መሪ የሆነው አብዱል ማሊክ ሁቲ እንደተናገረው ሳውዲ አረቢያ በሀገራችን ላይ መጠነ ሰፊ ጥቃትን በመክፈት ግጭቱን የምታባብስብን ከሆነም ሁሉም የነዳጅ ማምረቻ ተቋማትና ወሳኝ ማዕከሎቿ የሚሳኤሎቻችንና የድሮኖቻችን ይሆናሉ በማለት ነው ያስጠነቀቀው። በኃይለ ቃል ተጀምሮ በኃይል እርምጃ የሚቋጭ ፖለቲካ እያሉ የወቀሱት አብይ አህመድ ኃይላቸውን አዝምተው እያዋጉ ቀጥለዋል። በአማራ ክልል ጎጃም ለስብሰባ ሲባል በርካቶች የተጎዱበት የተኩስ ልውውጥ ሲከፈት፣ በጎንደር ቀጠና ደግሞ መኖሪያ ቤቶች እንዲወድሙ ተደርጓል። የብልጽግናው ፕሬዚዳንት ከሀገሪቱ ከየወረዳዎች ካድሬዎቻቸውን ሰብስበው እየመከረ ነው በሚል የጀመሩት የአዲስ አበባውን ድግስ ሲከፍቱ ካስተላለፉት መልእክት ውስጥ የኢትዮጵያ ፖለቲካ በኃይለ ቃል በመናገር ተጀምሮም በኃይል እርምጃ የሚቋጭ ነው ሲሉ የገለጹበት ይገኝበታል። አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህ ንግግር በትክክልም በኢትዮጵያ መገለጫውን ካገኘም እኒሁ ሰው ስለመሆናቸው እምብዛም ማሻሚ አይሆንም። ቤቶች ይፈርሳሉ፣ እናቶችና ህጻናት ያለቅሳሉ፣ ወጣቶች ያልቃሉ የሚል ኃይለ ቃልን ተናግረው በጥቂት ወራት ልዩነት ውስጥ ትግራይ ላይ ጦርነትን ከፍተው ኃይለ ቃልን በኃይል እርምጃ ቀይረው የደረሰው ውድመት የሚታወቅ ነው። በአማራ ክልል ያትግደሉን አታፈናቅሎን የወጣቶች ሰላማዊ ሰልፍና ሰልፈኞችን እናንተ ጩኸታሞችና ይህንን ጩኸትን እናውቋለን በመሰል መንገድ ነው ወደ ስልጣን የመጣ ነው በሚል ኃይለ ቃላቸውን ተናግረው ወደ ኃይል እርምጃም ለውጠውት ስንቶች ተገደሉ፣ ምን ያክልስ ውድመት አጋጠመ የሚለውም የሚከተል ይሆናል። ትናንት በጎንደር ቀጠና ወገራ ደንጓጓ በተባለ አካባቢ ከተደረገ ውጊያ በኋላ እንዲወድም የተደረገ የአርሶ አደሩ መኖሪያ ቤትም ለዚህ የቅርብ ማሳያ ይሆናል። በጎጃም ቀጠና ደግሞ የኦህዴድ ብልጽግና የክልሉ ባለስልጣናት እንደ ቋሪትና ደጋዳሞት ባሉ የፋኖ ኃይሎች ጠንካራ ማዕከላት ናቸው ተብሎ በሚጠቀሱ አካባቢዎች ስብሰባን ለማከናወን በሚል ከማቻከል እስከ ደንበጫና ደጋዳሞት ድረስ ሰራዊት ተሰማርቶም በፋኖ ኃይሎች በኩል ደግሞ በወታደራዊ ተሽከርካሪዎች ላይ ደፈጣ ተከፍቶ የተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳትን አስከትሏል። በተለይም ከአማኑኤል ወደ ደጋሰኝም ከደንበጫ ወደ አንጀኔ የተደረጉ ስምሪቶች ከፍ ያለ ጉዳት የተመዘገበባቸው ስለመሆናቸው ታውቋል። የጠቅላይ ሚኒስትሩ አማካሪ ጄኔራሉ ተከልክለዋል ሲሉ ከሰሱም። የአምባሳደሩ የመቀለ ጉዞን ተከትሎ ጉዳዩ አሁንም መነጋገሪያ ሆኖ ቀጥሏል። ከድርድር ጋር በተያያዘ የቀረበው ጥያቄና የተሰጠው ምላሽ ደግሞ ዋነኛው ነው። የአሜሪካው አምባሳደር ኤርቪን ማሲንጋ ለስራ ጉብኝት በትናንት የመቀለ ቆይታቸው ከረድኤት ድርጅቶች ከፖለቲካ መሪዎችና ከሲቪል ማህበረሰብ ተወካዮች ጋርም በሰብአዊ ሁኔታዎች፣ በሰላም ጥረቶችና ዘላቂ ጦርነትን የማስቆም ስምምነቱ አተገባበር ዙሪያ ከክልሉ አመራሮች ጋር ውይይት ማድረጋቸው የሚታወቅ ነው። ውይይቱን የመሩት ምክትል ፕሬዚደንቱ አቶ አማኑኤል አሰፋ የፕሪቶሪያው የሰላም ስምምነትን በመተግበር ወደ ዘላቂ ሰላም ለመሸጋገርና ያንዣበበው የድርቅ አደጋ ተጽዕኖ ለመቀነስ እንደሚሰሩ አምባሳደሩ ማረጋገጣቸውን ተናግሯል። የኢትዮ ፎረም ምንጮችም ሁለቱ ጉዳዮች የትናንቱ ጉዞ ዋነኛ አጀንዳዎች እንደነበሩ አረጋግጦም ክልሉ ያለበትን ቀውስ በተመለከተ ለአምባሳደሩ ማብራሪያ እንደቀረበላቸው ይጠቁማሉ። አምባሳደሩም ለድርድር ያላችሁ ዝግጁነት በሚል ጥያቄ ማንሳታቸውን አንስተው የተሰጣቸው ምላሽም ሀቀኛ ድርድር የቆየና የአሁንም አቋማችን ነው፣ ነገር ግን የፌደራል መንግስቱ መያዣ ያደረጋቸው ጉዳዮች አሉ በሚል መቅረቡን፣ እንዲሁ ዜጎች የራሳቸውን ገንዘብ ካሽ መከልከላቸው፣ ነዳጅ እንዳያገኙ ማድረግ፣ በጀትና ደሞዝን ማሳጣት፣ ሸቀጥና ሌሎች ላይ እቀባን መጣል የአብይ አህመድ መንግስት እንደ መያዣ እየተጠቀመባቸው ያሉ ጉዳዮች ሆኗል የሚለውም ቀርቧል። አምባሳደሩ በሀገር ውስጥ የሚደረግ ድርድርን የማትቀበሉት የጸጥታ ስጋት ስላለባችሁ ነው ወይ የሚል ጥያቄ ማቅረባቸውን ያከሉት ምንጮች ከትግራይ አመራሮች በኩል ደግሞ ምክንያታቸው ፖለቲካዊ መሆኑን አንስተው ለሀገሪቱ ሰላም፣ ለቀጠናው መረጋጋት በሚያስችል መልኩም በሶስተኛና በገለልተኛ አካል በኩል ለሚደረግ ድርድርና ፖለቲካ ውይይት ግን ዝግጁ ነን በሚል እንደመለሱም ገልጿል። አምባሳደሩ የትግራይ አመራሮች ከውስጥና ከጎረቤት ኃይሎች ጋር እየተጣመሩ ነው በሚል በተለይም ከብልጽግናው በኩል ከሚቀርበው ክስ ጋር በተያያዘ ያቀረቡት ጥያቄ ባይኖርም በቀጠናው ዘላቂ ሰላም እንዲመጣ አብረን ለመስራት ዝግጁ ነን
በሚል መናገራቸው ግን ተመላክቷል። ከቪዛ ከልከላው ጋር ደግሞ የህወሓት ከፍተኛ አመራሮቹ ተበዳይን ያጠቃ ውሳኔ በአሜሪካ በኩል በቅርቡ መተላለፉን ለአምባሳደሩ ገልጸውላቸዋል የሚሉት ምንጮች ኤርቪን ማሲንጋም ለአካባቢው ሰላምና መረጋጋት ተጽዕኖ ያመጣል በሚል የተላለፈ ነው የሚል እምብዛም ያልተብራራ ምላሽ መስጠታቸውን አክሏል። ትግራይ ቋፍ ላይ ናት በሚል ማብራሪያ የቀረበላቸው አምባሳደሩ የመሩት ልዑክም የተደረገውን ንግግር ተከትሎ ድርድርን ጨምሮ ከፌደራል መንግስት ሰዎች ጋር በመነጋገር በቀናት አሊያም በሳምንት ጊዜ ውስጥ ወደ ክልሉ እንደሚመለሱ መግለጻቸውንም ሰምተናል። ከመቀለው ጉብኝት ጋር በተያያዘ መነጋገሪያ ከሆኑ ጉዳዮች መካከል የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አለመገኘትና ጀነራል ታደሰ ወረደ ጋር በተያያዘ አምባሳደሩ እንዳያገኟቸው ተደረገ የሚሉ ጉዳዮች ይገኙበታል። የአብይ አህመድ አማካሪ አቶ ጌታቸው ረዳም ከምክትልነቱ ሳላባረረው ከኔ ጋር መቆየቱ ይቆጨኛል ሲሏቸው የሚታወሱት ጀነራል ታደሰ ወረደም በመቀለ ጉብኝት ያደረጉት የአሜሪካው አምባሳደር ኤርቪን ማሲንጋ እንዳያገኟቸው ተከልክለዋል ብለዋል። ጌታቸው ይህንን ድርጊት እያንዳንዱ ዲፕሎማሲያዊ ሙከራን ወደ ታጋሽ ድርድር ለመቀየር ያለውን ፍላጎት ያሳያል በሚል በክልሉ አመራሮች ላይ ክሳቸውን አቅርበው የትግራይ ህዝብን በገታ በመያዝ የፌደራል መንግስቱንና ዓለም አቀፉ ማህበረሰብ ፍላጎቶችን እንዲቀበሉ ለማስገደድ የሚፈልግ አካል ነው፣ ይህንን አተባብሉት የሚል ማስጠንቀቂያ ጭምር ጽፏል። ጀነራል ታደሰ ከአምባሳደሩ ጋር እንዳይገናኙ ተደርጓል በሚለው ጉዳይ ላይ ኢትዮ ፎረም የጠየቃቸው የክልሉ አስተዳደር አመራሮች የሰጡት ምላሽም አምባሳደሩ ከመምጣታቸው አስቀድሞ በያዙት መርሃ ግብር መሰረት ከሚመለከታቸው አካላት ጋር ንግግራቸውን አድርገዋል። በክልሉ ውስጥ ለሚኖራቸው ቆይታ ኃላፊነት አለብን። ስለሆነም ከጀነራል ታደሰ ጋር በምን ኃላፊነት እንዲነጋገሩ ነው የምንፈቅደው የሚል ጥያቄ አንስተው ክስተቱን ማረጋገጫ ሰጥተውበታል። ጀነራል ታደሰ ከአምባሳደሩ ጋር በስልክ ተነጋግረዋል የሚለውን ጉዳይ ግን እንደማያውቁ ጠቁሟል። የደብረጽዮን ገብረ ሚካኤል በውይይቱ አለመሳተፍን በተመለከተ ያነጋገርናቸው ሌላ የክልሉ ከፍተኛ አመራር ደግሞ ወደ ማዕከላዊ ዞን ለስራ እንቅስቃሴ እንደተጓዙ በመሆናቸው ሳቢያ ነው የሚል አጭር ምላሽ ነው የሰጡት። ይህ በእንዲህ እንዳለ በአዲስ አበባ የሚገኙት የቀድሞ የትግራይ አመራሮችን የቤተ መንግስት ሞሰብ ቀዳጆች ሲሉ የጠቅላይ ሚኒስትሩ ፈላስፋ ገለጹ። አብይ ለወልቃይት በጀቱን የማይለቀው እነርሱን ለማባበል ሲል ነውም ብለዋል። ድርጅቱ ደግሞ ለትግራይ የሚቆረቆሩ የሚመስሉ ያላቸውና የክህደት ሲል የከሰሳቸው አካላትን ህዝቡን እየበተኑ ነው ብሏል። ይህንን ያለው ውናት ነው። የትግራይ ሰራዊት በድሮን ሲደበደብ ደስታቸውን የገለጹ አሊያም እንዳላዩ ዝም ያሉም የተፈናቀለ ህዝባችን ስቃይን እንደ ብሔራዊ ሀዘን ያልተቀበሉ ሰዎች ዛሬ ራሳቸውን እንደ ህዝባችን ተቆርቋሪ በማስመሰል ያዞንባ የሚያፈሱ አጭበርባሪዎች መሆናቸውን በመረዳት ህዝቡ ሊታገላቸው ይገባል የሚል ሀሳብን በመግለጫው ላይ ሰፍሯል። ትግራይ ግዛቶቹን አቶም ተፈናቃዮችንም ተሸክሞ በታሪኩ አይቶት የማያውቀው እጅግ ከባድና ውስብስብ ፈተና ውስጥ ይገኛል። እነዚህ አካላት ግን ይበልጥ እንዲዳከም እየሰሩ ናቸው በማለትም ወቅሷል። የብልጽግናው ስርዓት የትግራይ ግዛቶችን በመውረር በጀት፣ ነዳጅ፣ ገንዘብ እና ሌሎች አቅርቦቶችን በመዝጋት ሁሉንም አይነት ግፍ እየፈጸመ ይገኛል ያለው ድርጅቱም አሁንም ለአዲስ ጥፋትና የጦርነት ዝግጅት ትግራይን በጦር መሳሪያና በሰራዊት እየከበበ ይገኛልም ይላል። በእንዲህ ያለው ሁኔታ ውስጥ ደግሞ የትግራይ ሰራዊትን በሁሉም መንገድ ማጠናከር ያስፈልጋል የሚለው ይኸው ማብራሪያም በተናበበና ስልታዊ በሆነ መንገድ እንዲከናወን የሚጠይቅ መልእክትም አስፍሯል። የትግራይ ጥያቄ ፍትሐዊ እንዳልሆነ አድርገው እያሳሳቱ ነው ያላቸውና ውናት የክህደት ኃይል በሚል የገለጻቸው ቡድኖችን በወነጀለበት ክፍሉ ደግሞ የትግራይ ወጣቶች እንዲሰደዱና እንዲበታተኑም ቲዲኤፍም እንዲፈርስ ህዝቡም ለተጨማሪ ጥፋትና አጥፊዎች እንዲጋለጥ እየሰሩ ነው ሲል በተለይም ወደ አዲስ አበባ የተፈናቀሉ የቀድሞ አመራሮች ላይ ያተኮረ ነው የተባለ መግለጫን አሰራጅቷል። ከዚህ ጋር በተያያዘ ከሰሞኑ ወደ ወልቃይት ካቀኑት የቤተ መንግስቱ ቤተኞች መካከል አንዱ የሆኑት የአብይ አህመድ ፈላስፋ ዳኛቸው አሰፋም በወልቃይት ምርጫ ያልተከናወነው በጀትም ከብልጽግናው መንግስት በኩል የማይለቀቀው አዲስ አበባ ከቅርብ ጊዜ ወደ የተሰባሰቡ የትግራይ ኤሊቶችን ለማባበል ተብሎ ነው፣ ነገር ግን ይሄ የሚያዛልቅ አይደለም እያሉ ተናግሯል። በቤተ መንግስት የሚንከላወሱ አዳዲስ ሞሰብ ቀዳጆች እያሉ ሲዘልፏቸውም ተሰምቷል። የፌዴራል መንግስቱ ተቀብሎ በጀትም ሊሰጠን ይችላል፣ ምርጫውንም ልናካሄድ ይችል ነበር። ይሄ ግን አልሆነም። ለምንድን ነው ይሄ አልሆነ? መቼም ይሄ የሚጠፋቸው አይመስለኝም ስንል እኔ ትንሽ እንትን ብለው ይሄ ፖለቲካል አፒዝመንት ይባላል፣ ማባበል፣ የትግራይን ኤሊቶች ለማባበል አዲስ አበባ የተከማቸዋሉ። ይሄ ማባበል ፖለቲካ ደግሞ ሄዶ ውጤቱ መጥፎ ነው የሚሆን። አንዳንድ ወገኖች አዲስ አበባ ባይደክሙ ጥሩ ነው፣ ለጊዜው እንደው ጀብ ስለሚሉ እዛ ቤተ መንግስት አካባቢ ማለት ነው አዳዲስ ሞሰብ ቀዳጆች ስለመጡብን ነው።
አንድ ወር ይቆያል የተባለውን የምክክር ኮሚሽን ስብሰባን ተከትሎ የሚሰጡ ምላሾች ቀጥሏል። ጠቅላይ ሚኒስትሩ ፌስቡክ እንዳታዩ ያሉ ተሰብሳቢውን በገሰጹበት ዕለት በፌስቡክ የወጣው የኢሃፓ መግለጫ ደግሞ የብሔራዊ ምክክር ሂደትን አግላይና የገዢው ፓርቲን እድሜ ለማራዘም የታለመ ሴራ ሲል ኮንኖታል። ብሔራዊ እርቅና ምክክር በተለያዩ በልዩነት ውስጥ ባሉ አካላት መካከል የሚደረግ ንግግር እንደሆነ የሚታወቅ ነው። በኢትዮጵያ ግን ቢሊዮን ብሮች የፈሰሱበት ምክክር የተባለ ድግስ አብይ ከቢጤዎቻቸው ጋር የሚያከናውኑት ሆኗል። ትናንትም የጦር አዛዥ ስም ሲጠራም የአብይ አህመድ ስም ሲነሳም የብልጽግናው ሹማምንት ሲጋበዙ አዳራሹን በጭብጨባ ያናወጠ የካድሬዎች ስብስብ እንደዚሁም መስቀል ተሸክመው የሀገሪቱ መሪዎችን እጅ ሲሳለሙ የታዩ የሃይማኖት ሰዎች የሀገሪቱን ቀጣይ ዕጣ ፈንታ ትወስናላችሁ ሲባሉ ውሏል። ይህንን ብልጽግና ከብልጽግና ጋር የሚያደርገውን ምክክር ፕሮፌሰር መራራ በቅርቡ እንዲህ ሲሉ ገልጸውት ነበር። ለፖለቲካ ድራማ ብለን የምታደርጋቸው ነገሮች መሰረታዊ የሆኑ የስርዓቱን ችግሮች አይፈቱም። ንጉሱ የመጨረሻ ሰዓት ህገ መንግስት አሻሽላለሁ ብሎ ኮሚቴ ፈጥሮ ነበር። ንጉስ ሰማይ አይታረስም፣ ንጉስ አይከሰስም ይላል። አብዮት እኮ በራቸውን እያንኳኳ ነው፣ ገፉበት። ደርግም ከወንበዴ ጋር ድርድር የለም እያለ ያው 17 ዓመታት ያው ሲያደነቆር ቆይተው ተፈጥሮን ቁጥጥር ስናደርጋለን ምናደርጋለን ሲል ቆይተው ሄደ። ለምሳሌ ራሲን ነው የምታታልለው፣ የኢትዮጵያ ህዝብን ነው የምታታልለው። አሁን እንትን ላይ ሲቃሉ ሲከራከሩ ሚዲያ ላይ ሲመረጥ እንዲህ ያደርጋለሁ ምናምን። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? ትናንት ይህ መድረክ መጀመሩን ተከትሎ መግለጫውን ያወጣው ኢሃፓ ደግሞም በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑም ሀገሪቱን ከገባችበት ዘርፈ ብዙ ቀውስ ሊያወጣት እንደማይችል ገልጿል። ፓርቲው ባወጣው መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የብልጽግናውን ፓርቲ ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ እንደሆነ አሳውቋል። ኢትዮጵያ በዚህ ወቅት በከባድ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ የጠቆመው መግለጫውም በየክልሎቹ የተስፋፉ ጦርነቶች፣ የህግ የበላይነት መፈራረስና የኑሮ ውድነት የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫ ውጤቶች መሆናቸውንም አመልክቷል። ኢሃፓ ቀደም ሲል ከብሔራዊ የምክክር ሂደቱ በይፋ የራቀበትን ምክንያት ሲያስረዳም ሂደቱ ገለልተኛና ተአማኝነት ያለው አለመሆኑም ከመንግስት ፍላጎት ውጭ ራሱን መምራት እንደማይችልና የህዝብን መሰረታዊ ጥያቄዎች የመፍታት ፍላጎት እንደሌለው በመገንዘቡ ስለመሆኑም ጠቁሟል። መግለጫው አክሎም ቀውሱን የፈጠረ ኃይል የሰላምና የመፍትሄ ባለቤት ሆኖ መቅረቡም የፖለቲካ ተቃርኖ መሆኑን በመጥቀስ ለዚህ ማሳያ እንዲሆንም የደርግ ውድቀትን ተከትሎ የተካሄደው የሰላምና የዲሞክራሲ ጉባኤም በሁሉን አቀፍ መግባባት መታጣት ምክንያት መክሸፉን አስታውሷል። እውነተኛ ብሔራዊ ምክክር እንዲኖር ኢሃፓ ያስቀመጣቸው መሰረታዊ ቅድመ ሁኔታዎች መካከል የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆማቸው፣ የሀሳብ ነጻነት መከበር፣ የፖለቲካ ኃይሎች በእኩልነት መሳተፍ፣ የምክክር ሂደቱ ከገዢው ፓርቲ ተጽዕኖ መላቀቅ እንደሚገኙበትም ተመላክቷል። የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች መካከል ዋነኛው የጦርነት መቆም ጥያቄ በግልጽ አለመካተቱም ሂደቱ ከመሰረቱ የተሳሳተ እንደሚያደርገውም ፓርቲው አንስቷል። በአሁኑ ወቅት እየተካሄደ ያለው ይህ ምክክር የተባለው ድግስ ኢትዮጵያን ለማዳን ሳይሆን ገዢው ፓርቲ ራሱን ለማዳን የሚጠቀምበት መድረክ ነው ያለው ኢሃፓም የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት እንዲያጠናክርም ጥሪ አቅርቧል። በዚህ ረገድ ፓርቲው ለፍትህ ለነጻነትና ለእኩልነት የሚሰጠውን ትግል በጽናት እንደሚቀጥልም አሳውቋል። ኢራን የተፈጸመባትን ጥቃት ተከትሎ ተጨማሪ የነዳጅና የጋዝ መላኪያ መስመሮች ሊዘጉ እንደሚችሉ አስጠነቀቀች። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ካቀረቡት ዛቻ በኋላ የአሜሪካ ጦር አዳዲስ ጥቃቶችን ከፍቷል። ፕሬዚደንት ዶናልድ ትራምፕ ትናንት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ ነው ይህ የአሜሪካ ጦር ጥቃት የተሰነዘረው። የሀገሪቱ ጦር ባወጣው መግለጫም በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ እየዋሉም የኢራን ወታደራዊ አቅሞች ኢላማ መደረጋቸውን አሳውቋል። ለአንድ ሰዓት ከ30 በቆየው አዲስ ዙር ጥቃት በታላቁ ቱንቢ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች መመታታቸውንም ገልጿል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንደዚሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው መካከል
የሚጠቀሱም ሆኗል። በሆርሙዝ ወሽመጥ ላይ የምትገኘው የባንደራባስ ከተማም ኢላማ እንደሆነች ተነግሯል። እንደ ጦሩ ገለጻ ከሆነ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እገዳ በመጣስ ለማለፍ የሞከረ አንድ መርከብ ላይም ተተኩሷል። ዋሽንግተን ይህንን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። ይህ በእንዲህ እንዳለ አሜሪካ በኢራን ወታደራዊ ኢላማዎች ላይ ተጨማሪ ድብደባን ካካሄደች በኋላ ኢራን ደግሞ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይና በቀጠናው የሚገኙ ተጨማሪ የነዳጅና የጋዝ መላኪያ መስመሮችም ሊዘጉ እንደሚችሉ አስጠንቅቃለች። የአሜሪካ ጦር ማዕከላዊ እዝ በድሮኖች በአየርና በባህር ኃይል በመታገዝ የኢራን የባህር መከላከያዎችንና የክሩዝ ሚሳይል ማከማቻዎችን እየደበደበ መሆኑን ተከትሎ ያወጣቸው መግለጫም ሆኗል። በሁለቱ ሀገራት መካከል ዳግም በተባባሰው ጦርነት ሳቢያ የዓለም የነዳጅ ዋጋም እያሻቀበ ይገኛል። ለአምስተኛ ቀን የቀጠለው አዲስ ዙር የጥቃት ምልልስ ሀገራቱ ጦርነቱን ለመቋጨት ገብተውት የነበረውን የመጀመሪያ ደረጃ ስምምነትን ማደጋ ላይ ጥሎታል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ሀገራቸው ከስምምነቱ የማትጠቀም ከሆነም ለውሉ የምትገዛበት ምንም አይነት ምክንያት እንደሌለ ይናገራሉ። ፕሬዚደንት ዶናልድ ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችና የኃይል ማመንጫዎችን እንደረማምሳቸዋለን ሲሉ ከትናንት በስቲያ ዝተው ነበር። ትናንት ደግሞ ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነ ተጠይቀው ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል፣ ያለበለዛ ግን ይመታሉ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።